አንዴ ቆይ አንዴ። እሺ ያው እንደዚህ ነኝ እኔ ህሊና እባላለሁኝ። ብርሃኑ እኔ ባንተ እንትን እኔ ምን ያክል እንደተጨነቀ ይሄን ስራ አልሰራም ቁጭ ብለን ያለ ነው እንደ ቤተሰብ። እኛ አሁን አንተ ያንተ ጉዳይ ያንተን ጉዳይ ለማድበስበስ ሳይሆን የመጣሁት ያንተ ከትላንት ወዳ ነው እኛ የሰማነው። የእሷ ግን ኦልሞስት ወር ያለፈው ጉዳይ ነው። እኛ በቤተሰብን በማስቸገር ወደ ህግ ላልከው ብዙ ሰው አማክረናል። ህግ ጋር ቢኬድ ሳውዲ ነው ያሉት የልጅቷ ህይወት ላይ ወይ ደግሞ ተጨባጭ መረጃ ስለሌለ ህግ ጋር ምናልባት አልሄድንም፣ ግን እሱም እያሰብንበት ያለ ጉዳይ ነው። አንተ የመጣው ከትላንት ወዳ ነው ገባህ? እኛ የሰማነው ያንተን ጉዳይ ለዛ ነው እኛ የመሰለንን። አሁን እኔ ራሴ የተረዳሁትን ልንገርክ። አንተ ቤቲ መጣ ይሄንን ጉዳይ ይዘህ ስትመጣ ኦኬ ልጅቷን የሆነ ወይ ሊገሏት ነው ደላላ ናት ብለው ብዙ መረጃ እንትን ብለው የልጅቷ ህይወት ላይ ሴራ የተሴረ ነው እኛ የተረዳ ነው ገባህ? አሁን አንተ ስታስረዳኝ እኔ እህታችን ስለሆነች እኛም ልጃችንን ስለሆነ እየፈለግን ያለ ነው እንደ ቤተሰብ እኛ የተሰማን ስሜት እናንተ ጋር ስላለ እየተረዳውክ ነው ያለሁት። ግን መጀመሪያ እኔ ይሄን ስሰማ ምክንያቱም 3 ወሯ ነው ከሄደች ገና በባህር ላይ የሄደች ልጅ እንዴት ደላላ ሆና በባህር ትሄዳለች? ሁለተኛ ነገር ደግሞ ልጅቷ እንደዛ አይደለችም። ካወቃት የትን ጓደኛ ኮሆነ ምንድን ነው የሚሄደው? ደላላ እኮ ህገ ወጥ ነው። በፕሌን አይሄድም። ደላላ በባህር ነው እኮ የሚሄደው። እሷ ከሄደች በኋላ ደላላ ጀመረች እንጂ የተባለው ከመጀመሪያውም ሳትሄድ ደላላ ናት አይደለም። አሁንም ከሄደች 3 ወሯ ነው። እኔ ማስረጃ ስላለኝ ነው እርግጠኛውን የምናገረው። እነሱ ተሳስተው ነው 9 ወር ያሉት። ከሄደች 3 ወሯ ነው። ኤደን ግን ደላሎች እጅ ላይ ሆና ደላሎች አስገድደዋትም ሆነ በገዛም ፈቃዷ ሆነ ብቻ ቤተልሔምን አሳምና ጉዞ እንድትጀምር አድርጋታለች። ለዚህ ደግሞ ማስረጃ አለ። ገባሽ? እሺ ግን አንዴ ሌና ይቅርታ በጣም አንዴ እንዳውም ይኸውልሽ አቡ ምን ብላኛለች መሰልሽ ታስራ ቪዲዮ የላከችልኝ ጊዜ ማለት ነው ለጓደኛዋ አዲስ አበባ ልካ ጓደኛዋ ነች ለኔ የላከችው። የዛኔ ከዛን ጀምሮ ነው መደዋወል የጀመርን ከእንትና ጋር ማለት እኔ ስልኳን ተቀብዬ መደወል የጀመርኩኝ ማለት ከሀና ማለት ነው ከጓደኛዋ። የዛን ቀን ጀምሮ እንዴት ነው ቤቲ አንቺ ጠርተሻት እየመጣች ነው አሉ። እንዴት ነው ታስራለች ተብሏል ምንድን ነው ስላት፣ አይ ከዛ ከታሰረችበት ቦታ እኮ 200 ሺህ ብር ተከፍሎ እየመጣች ነው አለች። 200 ሺህ ብር ማን ሊከፍል ይችላል አልኩ ስላት፣ እኛ አለች 200 ሺህ ብር ከታሰረችበት ቦታ ላይ 200 ሺህ ብር ተከፍሎ እየመጣች ነው። ማን ሊከፍል ይችላል ስላት፣ ጅቡቲ ከታሰረችበት ቦታ ላይ 200 ሺህ ብር ተከፍሎ ተለቃ እየመጣች ነው። የታሰረችበት ቦታ የት እንደሆነ አልተነገረንም ነኛ ቪዲዮ ብቻ ነው የተላከው፣ ግን የት ቦታውን አላወቅንም እኮ ነው። በአንድ ቀን በ27 ከኢትዮጵያ ተነስታ በ28 የት ልደርስ ትችላለች? ከጅቡቲ ውጪ ከዛ ውጪ ልደርሳችን እኮ እንደዛ አለችን። ከዛን ደግሞ አሁን ራሱ ሬሳውን እንዴት ምናምን ሲባል እንዴት አልተላከም ሲባል ምንድን ያለችው ብር ተልኮ ነበር አልተቻለም። እሺ ይሄን ብርስ ማን ሊልክ ይችላል? ለሬሳስ እንዴት ብሎ ነው ብር የሚልኩት? ከዛ ቦታ ላይ ከማስመጣት ከተቻለ ለኛ እንዴት አልተነገረንም ነው? ማስመጣት የሚቻል ከሆነ ማን ከፋይ እሷ እንዴት ከፋይ ልትሆን ትችላለች? ያን ያክል ብር ነው ጥያቄ እኔ ማለት ነው። ይሄ ለኔ አሳማኝ አይደለም ለኔ። እንደገና የተነሳችው ፎቶ ደግሞ እዛ ጋር አልሞተችም ነው የምለው እኔ። ለምን የመጀመሪያው ፎቶ እጆቿ ተዘርግተዋል፣ አንገቷ ወደዚህ የዞረ ነው ወደ ቀኝ እጇ ማለት ነው። ከዛን እዛ ውስጥ ከአባው ጋር ሲያስገቧት ደግሞ ሁለት እጆቿ ደረቷ ላይ ተቀምጠው ናቸው። ምንም አይዲያ የለም። አሳያት እኮ ስለማታውቅ አሳያት። አዎ እንረዳዳ። ለማንኛውም ላሳየሽ ቤቲ ይኸውልሽ እንደዚህ አድርገው ነው የላኩት። መጀመሪያ ይኸውልሽ ሞተች ብለው ፎቶ አንስተው ኤደን ናት የላከችው። ግን ኤደን ነኝ ብላ የምታወራን አሁንም እኔ ሁልጊዜም ሀቅና ሀቅ ነው የምናገረው። ኤደን ነኝ ብላ እያወራች ያለችዋ ሴት እውነት ኤደን ናት ወይ የሚለውን እርግጠኛ አይደለሁም። ገብቶሻል? ግን ያቺ ሴት ቁጥር ከየት አመጣች? ለምንድን ነው ኤደን ነኝ ብላ ከቤተሰብ ጋር የምታወራው ከተባለ በኤደን ቲክቶክ አካውንት ራሷ ኤደን ናት ቤተልሔም ችግር ላይ ናት የቤተሰቦቿን ስልክ ስጪኝ ብላ ለጓደኛዋ ሀና በቲክቶክ ኢንቦክስ የጻፈችላት። ስለዚህ ኤደን ናት ማለት ነው። ኤደን ተቀብላ ቁጥር የቤተሰብ ቁጥር ለደላላዋ ሰታ፣ ደላላዋ ከሆነች የምታወራው ሴቷ ደላላ ኤደን ነኝ ብላ አላቅም ተቀብላ ይኸው
ሞታለች። ጅቡቲ ላይ ሙቀቱን መቋቋም አቅቷት እንደዚህ ሞታለች። ይኸው የአስክሬኗ ፎቶ ብላ ለቤተሰብ የላከችው። ይህንን ለቤተሰብ ማድረሴ ነው ጥፋቴ አለች እኔ ሳወራት። ኦኬ ይኸው ከዛ ደግሞ እንደዚህ ቀበር ነው። ተመልከች። ቤተሰብ ሞቷን አምኖ መቀበል አልቻለም። ምክንያቱም እዚህ ጋር አንገቷ ወደዚህ ዞሯል። እጇን እዩ፣ እጆቿ ተዘርግተዋል። እግሯ ክፍት ነው። እዚህ ጋር ደግሞ ቀበርናት ብለው ደግሞ የላኩት ፎቶ ላይ እግሯን ገጥመውታል። እጇ ታጥፏል። ጭንቅላቷ ወደዚህ የነበረው ወደዚህ ዞሯል። ስለዚህ የሞተ ሰው እንደዚህ መንቀሳቀስ ይችላል ወይ? እኛ መሞቷን አላመንም ነው ቤተሰብ እያለ ያለው። ያው ከዛን ደግሞ የትላንትናው ቪዲዮ አይተሽዋል አይደል? ማታ የተላከውን ደግሞ ልጁ ሶስተኛው ወገን ይሄ ፎቶ ከኤደን ጋር በጓደኝነት እያሉ ነው እንግዲህ ኢትዮጵያ ውስጥ የተነሳች ፎቶ ነው። እቺን የመሰለች አንድ ፍሬ ልጅ ናት። ሙቀቱን እንግዲህ ሙሉ ጤነኛ ናት፣ የልብ ኬዝ የለባትም። ሙቀቱን መቋቋም አቅቷት ሞተች እያሉ ያሉት እንግዲህ እችን አንድ ፍሬ ልጅ ነው። የትላንትናው ልጅም እንደሰማሽ ነው ሀቡ እንግዲህ ያለውን ሰምተሽዋል አይደል? እስኪ እሱን ማሰሚያት እንግዲህ ማመን ከቻለች እሷ ማለት አብሯቸው የሄደ ሙሉ ቀን የሚባል ልጅ አብሯቸው የተጓዘ ሙሉ ቀን የሚባል ልጅ የተናገረው ይህንን ፎቶ ደግሞ እስቲ ላድርገውና እስቲ ማግኘት ከቻልን ያው እኔ መረጃው የለኝም ብርሃኑ፣ በጣም ይቅርታ እሺ። እኔ ወንድም ማለት በአንተ ለማለት ሳይሆን ግን የሆነ ሰንበዲ እየተጫወተ ነው እዚህ ጋር ያለው። እኛ ይልክ ሙሉ ትኩረቴ እንዳልኩ ነው ብሩን የእሷ የልጅቷ ብር የአሲቃ ድምፅ ነው። እኔ ጋ ተምራለች ኤደን፣ ያስተምራታለሁ 1 ዓመት 2 ዓመት እዚህ አዲስ አበባ እና ያው ወጣትነት እንደምታየው ነው እንግዲህ ከእህት ጋር ጓደኛ ከነበረች ብዙ ነገር ውስጥ ይገባሉ። መስተንግዶ ብዙ ትሰራለች። ትምህርቷን ያው 12 አልመጣላትም ነበርና ልጅነት ልጆች ናቸው። ያው አንተ የእህትን እድሜ ታውቃለህ። ልጆች ናቸው ሁለቱም። ስለዚህ እኔ ጭራሽ ይሄንን አላወቅኩኝም ማለት ይሄንን ግን አሁንም ብረዳ መፍትሄውም አንድ ላይ በጋራ ሆነን መፈለግ ነው ያለብን። እንዳልከው እኛ መሞቷን እርግጠኛ አይደለም እያልክ ነው። የምር ግን እግዚአብሔር በህይወት እንድትኖር የኔ ትልቅ ምኞቴ ነው። ምንም ነገር ይሁን ሰው በህይወት ካለ በቃ አለ ነው። ገባ? ትተንፍስ፣ ልጅቷ በህይወት ትኖር በዚህ እድሜዋ። ችን የመሰለች አበባ ልጅ እኔ የምር እንትን ለማለት አይደለም፣ ኤደንን ብቻ እንትን ለማለት አይደለም። አላቅም፣ በጣም ያንቀጠቀጠኝ ፎቶውን ሳይ ማለት መረጃውም ለእኔ አዲስ ነው። እንደዚህ ሃይላይት ነው ከትላንት ወዲያ ያየሁት። ወደ ዋይፋይ መብራት ሲጠፋ ተቋረጠ። እኔ ትንሽ ከባድ ነው። ዛሬ ከአንተ ጋር ኮንታክት አደርጋለሁኝ እና ምናልባት አብራ ያለችው ልጅ ታውቃት ይሆን አንቺ? እንደው ምናልባት እኔ ጋሽ አንድ ነገር ልንገርህ። እኔ በስራዬ ሆቴል ላይ ማኔጀር ነኝ። እሷ መስተንግዶ ኤደን ትሰራለች እንዳልከው ታውቃለህ። አስገባዋት እኔ የምሰራበት ወጣች እና የሆነ ክፍለ ሀገር ነው ሄደችው። ቲክቶክ ላይ ብቻ ነው እንደዚህ ፖስት ስታደርግ ላይክ ኮሜንት አደርግላታለሁኝ። ከዛ ውጭ እናወራለን። ቲክቶክ ላይ ነው እንጂ ስልክ ለራሱ ብዙ እንትን አንልም ነበር። ወይ ደግሞ የሆነ የቤተሰብ ፕሮግራም ሲኖር እና የምንገናኘው ያው ብዙ ጊዜ ከአዲስ አበባ ውጭ ትሰራለች ኤደን። ስለዚህ አሁን እንደዚህ እያወራን ለራሱ እኔ እኮ በብዙ እንግዶች አሉኝ፣ ከስተመሮች አሉኝ። ብትነግረኝ እንደ ታላቅ ፈርታኝ ነው እንጂ እኔ በህጋዊ እኮ ርካት ነበር አረብ ሀገር ለራሱ። በጣም ነው የገረመኝ። ማለት እኔ ስማርት ናት ብዬ የማስባት ልጅ አልሰማውም። ገብርኤልን ማለት ወንድምየው በጣም ሀቀኛ ነው። ልንገርሽ፣ አዎ ገባኝ። ወንድምየው እጅግ በጣም ሀቀኛ ነው። 2 ጊዜ አሰምቸው ያለምንም ጥርጥር አለ። ቃሉን ተጠቅ ያለምንም ጥርጥር ይሄ የኤደን የእህቴ ድምፅ ነው አለ ወንድምየው ማለት ነው። ከዛ አጎትየው ከመጣ በኋላ አጎትየውና 3 አክስቶቿ አንድ ላይ ከመጡ በኋላ እነሱ ሰሙና ድምፁን ከዛ ሚውት ያደረጉ መስሏቸው የራሷ ነው ምናምን ተባባሉና ከዛ ሚውት አይደላችሁም እኮ አልኩ መጀመሪያ። አይ እሱ አይደለም አሉና ከዛ ዞሮ አጎት ወደዛ የራሷ ነው ምናምን ተባባሉ እና ሚውት እኮ አይደላችሁም ብዬ አልኳቸው። ከዛ የእሷ ድምፅ የመጀመሪያው አዎ እግዚአብሔር ይመስገን እስከሚለው ብቻ ነው ብለው ደግሞ አሉ።
አሁን እኔ ልሽ እዚህ ጋር ለሷ ለዚች ልጅ የሰው ነፍስ የምር አድርጋ ከሆነ እኔ ስጀመር ምንም አይነት ነገር ውስጥ አልገባም። ምነግርሽ ነገር ይሄ የሰው ነፍስ ነው። ገባሽ? ብዙ ነገር በሚሆንበት በዚህ መጥፎ ሰዓት፣ በዚህ ከባድ ሰዓት ለእኔ ኤደንም ሆነች ቤቲ አይለያዩም። በዚህ ሰዓት ሁለት ወጣት ልጆች፣ ሁለት ቆንጅዬ ልጆች መሆን የሌለባቸው ቦታ ላይ የተገኙ ልጆች ናቸው። ስለዚህ እኔ ኤደንን ድምፅ እንዳልኩሽ ነው አልሰማሁትም። ኢቭን አክስትየዋ እንዳወራች ምናምን አላውቅም እኔ እህቴ ማለት ነው። ስለዚህ ለዋሽሽ አልችልም። ድምፁን ግን አንቺ በተረጋጋ መንፈስ ስሚው፣ ይለያያል ሁለቱም። የኤደን አዎ የሚለው ጋር ያቆማል ማለት ነው። ሌላ ድምፅ ነው የሷ። ድጋሚ የኤደንን ድምፆች እኔ ቲክቶክ ላይ ገብተሽ ካለሽ ቪዲዮቿ ነያቸው። ኢቭን ያንቺን ድምፅ ይመስላል ትውጣ በቪዲዮ ምናምን እያለው ነበር። ድምፃችን እንደ ቤተሰብ ይመሳሰላል፣ ይቀራረባል። ስለዚህ እኔ ብዙ አልቆየውም እኮ ድምጿን ወዲያው ነው ሪኮግናይዝ ያደረኩትና እንዳልኩሽ ነው። የምር እንደዚህ እንደሚባለው ሴራ ምናምን ካለበት እኔ ራሴ እዚህ ውስጥ የለሁም። ገባሽ? ግን ደግሞ እርግጠኛ ሆኜ የምነግርህ ኤደን በቃ በእነሱ እጅ ናት። በእሷ ስም እየተደረገ ነው እንጂ እሷ እንደዚህ አታደርግም ስልህ እኔ እሷ መልአክ አድርጌ ምናምን አይደለም። ቢያንስ ቤተክርስቲያን የምትሄድ ልጅ ብዙ ነገር እሷን ችግር ሌላ ሰው እንዲደግመው አትፈልግም። ገባ ብያ ምናምን እኔ እንደ ሰውኛ አሁን ይሄ ልክ ጀጅ እያረኩ የመጨረሻ ድምዳሜ እየሰጠው አይደለም። እሺ ብርሃኑ፣ ግን ደግሞ ሁሌ በተረጋጋ መንፈስ ማሰብ አለብን። ሰዎች ምን ያክል አንዴ በገንዘብ ልቡን ያወረው ሰው ምንም ነገር ያደርጋል። እነዚህ ሰዎች ኤደንን ይዘው እዛ ጋር እያሰቃዩ ሌላ ሰው በእሷ በኩል ብዙ ሰዎች ምናልባት አንተ እኮ አወቅከው ቤቲ ስላወካት ነው። ሌሎች ልጆችም ሊኖሩ ይችላሉ። ስለዚህ እሷን ከያዙ አካውንቷ የቲክቶክም ሆነ ማንኛውም በእሷ ላይ ያለ ነገር እነሱ አይርቃቸውም እና ቪዲዮ ካለ ሌሎችም ድምጿን እኔ እንትን እልሻለሁ አረጋግጥልሻለሁኝ። ኤኒሃው ግን በጣም ነው እኔ እንትን ያልኩት የደነገጥኩት ዛሬ። ማለት እኛ ስንጥር ስንፈልግ ስንለፋ ስናዝን የነበረው እኛ ለኤደን ብቻ ነው። ገባህ? ያንተ ለእኛ አዲስ ነገር ነው። ሁሉም እንደ ቤተሰብ በጣም ነው የምናዝነው። ምክንያቱም የእኛ ብቻ ስለሆነች ወንጀል ተሰርቶ ከሆነ ወንጀል ምን እንደባብቅበት ምንም አይነት መንገድ አይኖርም ማለት ነው። ይሄ ነው ያለው ነገር እና ያሳዝናል። ብቻ ሀቡዬ ግን አንድ ነገር ፕሊስ ልጠይቅሽ። አንቺ በጣም መልካም ሴት ነሽ። እኔ በፊት ነው የማይሽ እማቅሽም። የምር ትልቅ አካውንት ነበረኝ። ኢቭን ኮሜንት ራሱ ሪፕላይ ታደርግልኝ ነበር። 12,000 የነበረው እንትን ነበረኝ ቲክቶክ አካውንት እና በደንብ ነው የሚከታተልሽ ብዙ ነገርሽን። ማለት የምር ይችን ልጅቷንም ኤደንን እንድትረዳ አድርገሽ ወታ የእሷ ሀቅ ማለት እኛውን ሊሞላልን አልቻለም። አይተሸዋል የዛሬውን ቪዲዮ ራሱ 70 ሺህ ብር የተላከበትን። በጣም ባለጌ ናቸው። በጣም ነው ማለት ለብር በቃ ብርና ብር ላይ ብቻ ነው ትኩረታቸው። ስለዚህ ተልኮ ወታ የቤቲም ጉዳይ እንትን ቢባል ደስ ይለኛል። ሁላችሁም የቻላችሁትን እርዱን። እዚህ ጋር ብዙ ጊዜ ኮሜንት ላይ እዚህ ቤት ብቻ አይደለም ሀቡ በምታቀርቢው ቪዲዮዎች ላይ ብዙ ሰው ያው ያንቺ ተከታዮች ናቸው። ሪስፔክት አደርጋቸዋለሁ። ሀሳባቸውን ይሰጡሻል። ሀሳብ እያየሁኝ ነበር ማለት የሆነ ድምዳሜ ሰዎችን ሳናቅ ተጎጂ ነን እኛ እንደ ቤተሰብ። አሁን እዚህ ጋር የብርሃኑ ስለመጣ ነው እንጂ ሳይመጣኛ ወይ በቲክቶክ ብንወጣ ሊገሏት ይችላሉ ወይ ብዙ ነው የምንነጋገረው እንደ ቤተሰብ። በቲክቶክ ወይ እርዱን ብንል ታወቀብን ብለው ሊገሏት ይችላሉ ወይ? እሺ ጠይቅሽኝ፣ አዳምጪኝ፣ ልመልስልሽ። መብራት ጠፍቶ ዋይፋይ ጠፋ አላየውም። ከዛ በኋላ ብያለሁኝ ትንሽ ነገር ነው። እሷ ከወጣች 9 ወሯ እንደዚህ የሚል ነገር ነው የሰማሁት። በመሀል ላይ የገባሁትም ቶሎ ነው የወጣሁትም። እሺ እናቴ አሁን ትኩረታችሁ አካባቢ ነው ነገሮች ስልሽ ላይቭ ላይ አልገባውም ብለሽ ከመማል ይልቅ ነገሮች አይ አልገባሁም ማለት ነው። ላይቭ ላይ አልገባሁም ይኸው እምላለሁኝ። ድምፅ አልሰማሁኝም አልሻት ለሀቢባ ሪካርድ አልሰማሁም። አክስቷ ያለችውን እራሱን ብለሻል ስትልሽ እኔ አላልኩም እምላለሁ። ልክ ነሽ። ምክንያቱም ዋይፋይ አቋርጦኝ ነበር። እሺ እናቴ አሁን እኛ ይልሽ መረጃ እዚህ ጋር እንትን አንልም የኔ ቆንጆ። እሺ ሁላችንም በአንድ ላይ መፍትሄ እኔ ላይ አሁን ትኩረትሽ እኔ ህሊና የት እንዳለው ስልኬን እሰጣችኋለሁኝ። የምተባበራችሁ ነገር ካለ አንድ ላይ እንትን እንላለን። እዚህ ጋር መረጃኛ ይልሽ ስለ ልጅቷ ብር ሲፈልጉ ሲደውሉ አስገቡ ሲሉ ብቻ ነው ድምጿን ራሱ እያሰቃዩ የሚያሰሙን እንጂ አናውቅም። እሺ የኔ ቆንጆ። ስለዚህ መረጃ ልደብቅ የሆነ ነገር ከመሰለሽ ተሳስተሻል። እንደዛ አይደለም። እሺ
አሁን የፈለገ ነገር ልል እችላለሁኝ። ወደዛ ወደዚህ ማጣመሙን ትተን እኔ እናንተ ሙሉ ለሙሉ ነው የምረዳችሁ። እሺ፣ ምክንያቱም ተጎጂ ናችሁ ልክ እንደኛ ማለት ነው። ስለዚህ መፍትሄ በጋራ ነው መፈለግ ያለብን። እኔ ለኤደን የምሸፍንላት ወንጀል ምንም አይኖርም፣ ግን ደግሞ ወንጀል እኔ እናንተን ቁስል ጨው መነስነስ አልፈልግም እንጂ ወንጀል ሰርታለች ብዬ አላምንም። ከዚህ እኛ ስቃይ ውስጥ እንደሆነች ብር እየተለመነ ቴሌግራም ግሩፕ አለ፣ ከፈለጋችሁ ስንልክላችኋለን። ከሰው ከ100 ብር ጀምሮ 1000 ብር ስንት ጊዜ ሆነ ከተከፈተ? ዛሬ አይደለም። የእናንተ ጉዳይ የከትላንት ወዳ ነው። እኛ ይሄን የምናውቀው ለእኛ እንግዳ ነገር ነው። ምናልባትም ሊያስደነግጠንም ይችላል። ገባሽ? የተረዳሁትን እኮ ለብርሃኑ አስረዳሁት የመሰለን እኛ ላይክ አጋቾቹ ጋር የሆነ ኮኔክሽን ኖሯችሁ ልጅቷን በሆነ ነገር ደመከልብ ለማድረግ ብር ስላልተላከ በቂ ብር ልጅቷን ህይወቷን ለማሳጣት እንደዛ ነው የተረዳ ነው። ገባሽ? እኛም ልክ አንቺ እንደምጠረጥሪን ጥርጣሬ ነበረን እኛም እናንተን። ምክንያቱም እኛ ከምንረዳው ከምናውቀው ከምናየው ነገር ብር ላኩ እየተባለ ጭንቀት ውስጥ ባለንበት ሰዓት መጨረሻ ላይ ደግሞ ሰው ተገደለች ተብሎ አሁን አመንኩኝ። እሺ ልጅቷ በቃ ቤቲ የምትባላ ልጅ እናንተ ልጅ የምራ ውስጥ ያዝኗል። በስነ ስርዓት ድምፄ እየተንቀጠቀጠ ነው ማውራሽ፣ እጄ እየተንቀጠቀጠ ነው። እሺ እናቴ፣ ስለዚህ እንደዚህ አይነት ስብዕናም የለንም። እንደ መላ ቤተሰብ እያየሁኝ ነው። ምንድነው ፋሚሊዎቹ አምላክ ሲረዝማ እናወራለን፣ አማርኛ እንነጋገራለን፣ እንችላለን ኮሚኒኬት ማድረግ። እሺ እሺ ጠይቂኝ። ሶሊ ከጨረሽ ልደውል ነው ኤደን ጋር። ኤደን ነኝ የምትለው ልጅ ጋር ጨረሽ ጥያቄሽም ሚዩት ነሽ። ኔትወርክ የላትም መሰለኝ። ወተሽ ጊቢ አታሰቃየን እኮ ይሄ ኔትወርክ ይባላል። በሳውዲ አረቢያ የምታውቁት ካላችሁ አሁን ነው ሳውዲ ሄደው ከነ ቤቴሌም ጋር አብሮ እና እሱ በሰላም ገብቷል። ሙሉ ቀን ይባላል። የምታውቁት ካላችሁ እባካችሁ። ምንድን ነው እየተሰራ ያለው? እኔ አሁን ማንም ለሆነ እጅን አይደለም፣ እዚህ ጋር ድራማ ነው እየተሰራ ያለው። በቃ በእርግጠኝነት ኤደን በትክክለኛ መንገድ አለች። እሷ ነች እያወራች ያለችው። ከመጀመሪያ ጀምሮ የተንኮል ስላላሰብኩኝ ሪከርድ ላደረገው አልፈለኩም እንጂ ኤደን ነች። እኔ ምን እንደሚመስለኝ ሲሆን ደግሞ እናንተ እየተሳሳታችሁ ነው ነው ይመስለኝ። እኔ ለሌላ ሰው ነው በቃ ብር እያስገባችሁ ያላችሁት እናንተ ሳታውቁ። እንደዛማ ሊሆን አይችልም። ቲክቶኳ ላይ ፎቶዋ ላይ ከወንድሟ ጋር ፎቶ አላት የኤደን ቲክቶክ ላይ። እንደዛ ካልክማ እንዴት ይሆናል? ቆይ በምን አይነት አማርኛ እንደማስረዳችሁ አላውቅም። 1 ሰከንድ ቤቲና ኤደን ፍሬንድ የሆኑበት ቲክቶክ ኮመንት ላይ ፍቅሬ ማሬ የሚባባሉበት ቲክቶክ አካውንት ላይ ከወንድሟ ጋር ቪዲዮዎች አሉ። እንዴት ተሳስተው ስለሌላ ኤደን ሊያወሩ ይችላሉ? እንዴት ሌላ ኤደን እኮ አሁን እነሱ በስልክ ነው እያወራቻቸው ያለች ነው አሁን አይደል? በቪዲዮ ምናምን አላዩዋትም ነው እየኔ አባባሌ። ስለዚህ የልጃቸውን ድምፅ አቁም። ደውላ አጎቴ ጋሼ ብር አስገባ እያለች ብር ለምነው እያስገቡ እንዴት የልጃቸውን ድምፅ አያውቁም? እሺ አቡ የመጀመሪያው ድምጽ ጋር አንዴ ብርሃኑ ድምፁን እኮ አሁን ላይ በኤአይ ምናምን ማወቅ አትችልም አንተ? ይቻላል እኮ የተለያየ ድምፅ እንደሆነ ጄሚኒ ላይ ያንን ቮይስ ልኮ ይሄ ቮይስ የአንድ ሰው ነው ወይስ የሁለት ሰው ነው ብሎ መጠየቅ። እንደዛ አደርግ እሺ። ምክንያቱም እኛ አሁን ልክ እዚህ ጋር ኮሜንትም እያየሁ ነው። ተጎጂ ነን እንደ ቤተሰብ። አንተ ባልከው መንገድ ድራማ እየተሰራ ነው ልንልም አንችለው። በውጭ በአረባ ሳናስበው እኮ አይደለም ድራማ ብለን አስበናል። ልደውልላት አንዴ ልደውልላት። ኤደን ነኝ እያለች የምታወራንን አካል ኮሜንት ለምታደርጉ ሰው ሁላችሁም ሰዎችን ለመረዳት ሞክሩ። ሁለታችሁም ተጎጂ ናችሁ። ሁለታችሁም እናንተም ልጃችሁ ታይዛባችኋለች፣ እነሱም ልጃቸው ሞታባቸዋለች። ትሙት ትኑር አያውቁም። ስለዚህ አትሊስት እናንተ ልጃችሁ በህይወት ስላለች ትንሽ የእናንተ ይሻላል ነው እያልኩ ያለሁት እኔ እንጂ ሁለቱም አካል ተጎጂ ነው። ሁለታችሁም ተጎጂዎች ናቸው። አንዴ እስኪ አሁን እውነታው የሚወጣው ኤደን ደላሎቹ ጋር ከሆነች እንግዲህ ዛሬ 70 ሺውን አስገብቶ አጎትየው ደረሰኝ ልኮልኛል። ስለዚህ 250 ሺህ ከፍላችኋል። ዛሬ መለቀቅ አለባት።
ትወጣለች። ግማሽ ስለከፈለች ግማሹን ላይቭ ላይ ሆኜ የደወልኩለት ደላላው ጋር ይዛለት፣ ግማሹ ከተከፈለላት ግማሹን የመውረጃውን ሊከፍልላት ቃል የገባ ሰው አለ ነው ምናምን ያለኝ። ስለዚህ በሰርቶ ክፍያም ሊለቃት ከሆነ ሲለቃት ኤደን ስትወጣ ነው እውነታው የሚወጣው። ኤደን ስትወጣ ወጣ እዚህ ጋር መታ በቪዲዮ የተፈጠረውን ነገር ታስረዳናለች። ያኔ ሀቁ እውነታው ይወጣል ማለት ነው። የቤቴልሔምም ሀቅ ኖራም ሸሽገዋት ከሆነም ሞታም ቀብረዋት ከሆነ እናያለን። እሺ አሁን ቆይ ልደውልላት። ያስተጋባል እንዴ? ያስተጋባል? አዎ ባይቀጥታ ደውልላት። ሌላ ፒንኩን ስጭ። ኮሊንግ ብቻ ነው የሚለው ብሎ ካርጋኝ ነው ጋይስ። አንድ ሰው ኢሞ ጋይስ ኮሊንግ ብቻ የሚለው ምን ሲሆን ነው? ብሎክ ሲያደርጋችሁ ነው? ቆይ ከኔ ጋር ያወራችበትን እስኪ ላሰማሽ። ከኩልሽ ሪጀክትድ ሲለኝ እኔ ደግሞ ምን ሆኖ ነው ብዬ ነበር። እሺ እና ምንድን ነበር? እየጠበቅንሽ ነው እኮ ቲክቶክ ላይ በኢሞ ብቻ ነው ማውራት የምችለው። በኢሞ ብቻ ነው ማውራት የምችው። እየሰማሽ ነው ድምጿን? በደንብ አዳምጪ እሺ። ሄደናት አይደለም መለየት እንድትች። ጥሩ እሺ። ለኤምባሲ እናመለክትና ኤምባሲ በአካል ቀርበሽ ስለ ቤቴልሔም ነፍስ ቃል መስጠት አለብሽ። ችግር የለውም። እሺ ቤቴልሔምን አንቺ ነሽ አይደለ ነይ ብለሽ አሳምነሽ እንድትመጣ መንገድ እንድትጀምር ያደረግሻት? አይ ራሷ ናት። እኔ እቀበልሻለሁ ብዬ ነው ቃል ገባሁላት እና ጓደኞቿ ናቸው የእኔ እናት። እኔ ደግሞ እንደዚህ መሞቷን ለቤተሰብ ማስተላለፍ ጥፋት ከሆነ አይዶንኬር አላውቅም። ዝም እኮ ማለት ነበር፣ ግን ደግሞ ጓደኛዬ ስለሆነች እንዴት እንደዚህ አይ ዶንት ኬር ማለት ስለ ጓደኛሽ ነፍስ ጥሩ ነው፣ ጥሩ ሆኖ ታገኛለሽ አንቺ። ለምን እኔ ማስተላለፍ የሰው ነፍስ እኮ ነው። አንቺም እኮ ሰው ነሽ፣ ነገ ትሞቻለሽ እኮ። ታዲያ እንዴት እንደዚህ በቀላሉ አየሹ? ማለት በስርዓት ተቀበረች ብለሽ የላክሽውን ራሱ ፎቶ እንዲህ ነው በስርዓት መቀበር። የሰው ልጅ እንዲህ ነው በስርዓት ሲቀበር። አንደኛ የሰው ነፍስ ጠፍቶ እነሱ ለቤተሰብ ሳያስፈቅዱ ራሱ ማን የመቅበር ፍቃድ ሰጣቸው? እንዴት ይቀብራሉ? አትችይም ዝም ማለት፣ ትጠይቂያለሽ በህግ። ለምን ስልኳ ተፈትሾ ይገኛል። ለመጨረሻ ጊዜ ያወራችሁ አንቺ እንደሆነ አንቺ መክረሻት፣ አንቺ ዘክረሻት እንደተነሳች እኮ ሁሉ ነገር ያወራችሁት ኮንቨርሴሽን ስልኳ ላይ፣ ስልኳን ከቴሌ አስወጥቶ እኮ ቤተሰብ ያወራችሁት ሁሉ መውጣት ይችላል። ምንም ዝም ማለት እንዴት ዝም ማለት ይችላሉ ብለሽ ታስቢያለሽ? አንቺ ሳምነሻት ከሀገር ወጣች። መፈተሽ ከቻለሽ ማለት ነው ይፈተሽ። በቃ ያለውን ነገር እንደውም ይሰማል። አይደለችም። ሰማሹ ድምጿ የኤደን ነው። አይደለችም። ይኸውልሽ የኤደንን ድምፅ እኔ ቲክቶክ ላይ እንትን እልሻለሁ የሰራችውን ሙሉ ድምጿ ይለያል። ይልሽ የተለየ ድምፅ አላት፣ አክሰንት አለው እኮ ጓደኞቿ አለች። ቆይ አንዴ ጓደኞቿ አለች እያሉ ነው። ጓደኞቿ ካለች እሷ ኤደን አይደለችም፣ በኤደን ስም ነው የምትነግደው ማለት ነው እቺ ሴት። ጓደኞቿ አለች እኮ። እስቲ ቆይ እኔ አልሰማውም። ጓደኞቿ ውስጥ ተነሳች እኮ ሁሉ ነገር ያወራችሁት ኮንቨርሴሽን የስልኳን ጓደኞቿ አለች ማለት በስርዓት ተቀበረች ብለሽ የላክሽውን ራሱ ፎቶ እንዲህ ነው በስርዓት መቀበር። የሰው ልጅ እንዲህ ነው በስርዓት ሲቀበር። አንደኛ የሰው ነፍስ ጠፍቶ እነሱ ለቤተሰብ ሳያስፈቅዱ ራሱ ማን የመቅበር ፍቃድ ሰጣቸው? እንዴት ይቀብራሉ?
አትችይም ዝም ማለት ትጠይቂያለሽ በህግ። ለምን ስልኳ ተፈትሾ ይገኛል። ለመጨረሻ ጊዜ ወደ የቱ ጋር ነው ጋይስ? መጀመሪያ ላይ ኦኬ ላይ በኢሞ ብቻ ነው ማውራት የምችለው። በኢሞ ብቻ ነው ማውራት የምችይው። ጥሩ እሺ። ለኤምባሲ እናመለክትና ኤምባሲ በአካል ቀርበሽ ስለ ቤቴሌም ነፍስ ቃል መስጠት አለብሽ። ችግር የለውም። እሺ ቤቴሌምን አንቺ ነሽ አይደለ ነይ ብለሽ አሳምነሽ እንድትመጣ መንገድ እንድትጀምር ያደረግሻት? አይ ራሷ ናት። እኔ እቀበልሻለሁ ብዬ ነው ቃል ገብ አይ ራሷ ናት ነው የሚሉት አልጓደኞቿ የሚለው የስ ኖ ሞታለች ብዬ ማሳወቄ ነው እንዴ? ጓደኛዬ ስለሆነች እኮ ነው። ቆይ ግን ደግሞ ጓደኛዬ ስለሆነች እንዴት እንደዚህ ማለት ግን ደግሞ ጓደኛዬ ስለሆነች ባይ ስሙ መንገድ እንድትጀምር ያደረግሻት? አይ ራሷ ናት። እኔ እቀበልሻለሁ ብዬ ነው ቃል ገባሁላት እና ጓደኞቿ ናቸው የእኔ እናት። እኔ ደግሞ እንደዚህ መሞቷን ለቤተሰብ ማስተላለፍ ጥፋት ከሆነ አይዶንኬር አላውቅም። ዝም እኮ ማለት ነበር። ግን ደግሞ ጓደኛዬ ስለሆነች እንዴት እንደዚህ ማለት አይ ዶንት ኬር ማለት ስለ ጓደኛዬ ስለሆነች ለምን አለ ታዲያ? እሺ ጓደኞቿ የምትል ምናልባት አብረውት የሄዱትን ይሆናል። ሁለቱንም ይሆናል እኮ አብረዋት የሄዱት ሙሉ ቀን ይሄ አብሮ የሄደው ሙሉ ቀን እና ያችኛዋ ሴት ቅድም የለጠፍኳት ሴቷን እቺ ሶስት ሆነው ነው የሄዱት ጋይስ። ይችኛዋ ታያቸዋል እዚህ ጋር። ይቺ ናት ቤቲ። ይችኛዋ አብራት ሄደችው፣ ስሟን አናውቀውም። ይሄኛው ደግሞ ሙሉ ቀን አብሯት ሄደው። ይሄ ሙሉ ቀን በሶስታችንም በሰላም ገብተናል አለ ሙሉ ቀን። ቮይሱ አለ አሰማችኋለሁ። ምን ፎቶ ያስተካከልኩት ነበር እኮ ኦኬ። ሙሉ ቀን ሶስታችንም በሰላም ገብተናል ብሏል። ሶስት ሆኖ ነው የሄዱት ሙሉ ቀን። ቤቲና ያችኛዋን ደግሞ ስሟን አናውቀውም ነው ያለቻት ነው ጓደኛዋ ያለችው ኖ ጓደኛዬ ስለሆነች ነው እንጂ እኔ ለቤተሰብ ያሳወቅኩት አለች። ግን እነሱ የሚታወቁት ለሶስት ሄዱት እንጂ በበረሃ እንዴት ሶስት ፍሬ ብቻ ይኬዳል? አቤት እኔ አሁን ይልሽ የእሷ የኤዳን ቲክቶክ ኖት ፋውንድ ነው የሚለኝ። የምታገኙ ከሆነ በራሷ ድምፅ የሰራችውን አምተሽ መስማት ትችያለሽ። ሁለት ደግሞ እዚህ ኮሜንት ከፍተዋለሁ፣ ግን ብሎክ ተደርገ ኖት ፋውንድ ካለ ብሎክ አድርጋሻለች ማለት ነው። ኦኬ ይሆናል እንግዲህ። ለምን ሰላም ናችሁ? ለምን ብሎክ ታደርግሻለች? አክስቷ አይደለሽ? ኢቭን ይሄኛውን አካውንቴን አታውቀውም። የኔ አዲስ ነው። አዲስ ማለት አታውቀውም። ሌላኛውን ነው የምታውቀው። ብሎክ ልታደርገኝ አትችልም። ስሜን አይታ ከሆነ ነው እንጂ አታውቀኝም። በዚህ ገባሽ? ጓደኛ የነበረችው ከኔ ጋር እንዳልኩሽ ነው። ከመሄዷ በፊት የነበረኝ 12,000 የነበረው ተከታይ ነበረኝ ቲክቶክ። እሱ እኔ ጋር ስለጠፋ ነው። ስለዚህ እዚህ ጋር ይልሽ ኮሜንት ላይ እኛ በህግ የምትይዙት ጉዳይ ካለ ብርሃኑ አንድ ነገር ልንገር፣ ማያዝ ትችላላችሁ። ምክንያቱም እኛ ያልሰራነውን ያላየነውን ያልሆነውን ነገር አንሆንም። በህግ እዚህ ጋር የምንሸፋፍነው ነገር የለም። በህግ መሄድ የምትችሉበት ካለ እኛ በጣም ተባባሪ ነን ለእናንተ። እሺ ምክንያቱም እኛ በህግ መሄድ ስላልቻልን ነው ያልቻልነው። በህገ ወጥ ሀቢባ እንዳለችው በህገ ወጥ ስለነበረ ሄደችው። በህጋዊ መንገድ ሰዎች አንዳንድ ሰዎች ስናማክር እንደዛ ስላሉን ነው። ግን ደግሞ እኛም አይቀርም። ምክንያቱም እኔ የሚያወራት ልጅ አሁን ቤተልሔም የምትባል መጀመሪያ ላይ እኮ ይኸውልሽ እናቴ ህሊና መጀመሪያ ላይ ቤተሰብ በድምጿ የሰራችው ቪዲዮ እኮ የለም እንዳለ ዘፈን መጀመሪያ ጊዜ ይኸውልሽ ህሊና እየሰማሁህ ነው ህሊና። አቤት አቤት እየሰማሁህ ነው። ይኸውልሽ እሺ መጀመሪያ ጊዜ ለቤተሰብ ደውላለች እኮ እሷ። ታዲያ ማንም ሰው ሳያውቅ እኮ እሷ ነች መሄዷን ሁሉ የምታውቅ እኮ። ለቤተሰብ ደውላለች። እኛ ቤተሰብ ከቴሌግራም ጋር ስልኩን ማም የሚል ስልክ አግኝታ
ለአክስትየዋ ደውላላታለች። ማም የምትላት አክስቷን ነው ቤቲ ደግሞ። ከዛ ደግሞ የደወለችው ማነች? ኤደን ነች። ኤደን ደውላለች። ቤቲ ታማለች ብላ ደውላለች። ኤዱ ተብሎ ሴብ ተደርጓል ደግሞ እዛ ስክሪንሻት ጋር ማለት የተደወለበት። ከዛን እኛ ቤቲ ጋር ስንደውል ታመሻል ብለው ስንላት ኧረ እኔ ያልታመምኩ ማን ነው ያለ ስትባል እዛ ያለች ጓደኛሽ ሲባል አይ ተሳስታ ነው የሚሆናለች። ከዛ መልሳ ኤደን ደግሞ ደውላየት በቃ ሰው ሲጠይቃት ተሳስቼ ነው 01 ማድረግ ያለብኝን 02 አድርጌ ደውዬ ነው ተሳስቼ ነው ሌላ ሰው ነው የታመመው ብላ ደውላች። ከዛ በኋላ ደግሞ መልሳ ማለት ከዛ እንደመጣች ሁሉ እየመጣች እንደሆነ ሁሉ ለእኔ ደውዬላት ታወርታኛለች በደንብ። አዎ እየመጣች ነው፣ አንዴ የመን ደርሳለች ትላለች፣ አንዴ ደግሞ ከ2 ቀን በኋላ ትገባለች ትላለች። ከዛ ስትፈልግ ደግሞ አጨቅጭቁኝ ሁሉ ትላለች። ለምንድን ነው የምትጨቀጭቁኝ ምናምን ሁሉ እያለች ታወራላለች። እኛን እኮ አይ እንደ ቤተሰብ ካለሽ አንቺም እንደሚጨነቁት የኛም እየተጨነቅን ስለሆነ ነው፣ እባክሽ እርጅን አግዥን ያለውን ነገር አንቺ ስለምታውቂ ነው ስንላት፣ በቃ እንግዳማ እየመጣች ነው ስትመጣ እኔ ጋር ነው የምታርፈው፣ የዛኔ እደውልላቸዋለሁ አገናኛቸዋለሁ ሁሉ ትለን ነበር። ሌላ ሰው በመሀል ቤትን የጠራት ሰው ከእሷ ውጭ ማንም ሰው የለም። እሷ ነች። ይሄ ጉዳኛ አሁን ከክፋት ስላላሰብኩትኝ ሪከርድ ስላላረኩት ነው። ከመጀመሪያ ጀምሮ እየመጣች ነው ብላ ምላልኝ ስለነገረችኝ በቃ የእውነትም እሷ ጋር ታርፈው ትደውላለች ብዬ ስላሰብኩኝ ነው። ክፋት ነገር እስካሁን ሳላስብ ክፋት ምልሽ ሪከርድ ማድረግ ያልፈለኩት ማለት ነው። እንደም በቃ እንደዛ ስትምልኝ እውነትም ጓደኛዋ ነች ብዬ ስላመንኩ ማለት ነው። አሁንም ደግሞ እየሰማሻት ነው አይደል? ጓደኛዬ ነች ጓደኛዬ ስለሆነች እያልሽ እየሰማሻት ነው አይደል ያለችው ሪከርድ ላይ? አዎ ጓደኛዬ ስለሆነች እንዴት ዝም እላለሁ? ግን የኤደን ድምፅ አይደለም። እኔ ኤደን ብያለሁ፣ አሳድጊያታለሁ ብያለሁ፣ አስተምሪያታለሁ። ድምጿን በደንብ አውቀዋለሁ። ኢቭን በጣም ያንሾካሾኩት አንድ ነገር ልንገርህ። እኔ ይኸው በክሬ ምልልሃለሁኝ ምንም ነገር ሲጀመር አናውቅም አልኩ እኮ ስለእናንተ ጉዳይ ስለ ቤቲ። ይሄ አዲስ ነው ለእኛ፣ ለራሱ በጣም የሚያስፈራ እንግዳ ነገር ነው። ገባ? እስቲ አባቴ አንዴ ውጣ ያዙት እስቲ። ስለዚህ ልክ የምትለው ነገር ኤደን አሁን መሆኗን ያወራች ለራሱ እንዴት ልናቅ እንችላለን? ገባ? እኔ አሁን አንተ አልከኝ፣ ያንተን ሀሳብ ማጣጣል አልፈልግም፣ ግን ኤደን ናት ወይ የእውነት ያወራችው የሚለው ነገር ለእኔ ምልክ አንተን ላለማመን ሳይሆን ላይሆን ይችላል። ኤደን ራሷ ቪክቲም ናት፣ ተጠቂ ናት፣ ተጎጂ ናት። የእሷ ጉዳት አሁን ልክ በቤቲ ጉዳይ ቤቲ ህይወቷን አታለች፣ በእሷ ተሸፍኖ ለራሱ እኛ ማለት እንዴት ላስረዳ? በጣም ጭንቀት ውስጥ ያለ ቤተሰብ ነው። እንደ ቤተሰብ ሁላችንም ልባችን የተሰበረበት እንዳልኩ ነው። ገና የሁላችንም ታናሽ የሆነች ልጅ ሄዳ በሲቃይ በሰቆቃ በሲቃ ድምፅ ሆና እኛ እሱን ነው የምናስበው። እናንተ ከትላንት ወዳ መጣችሁ። እስከዛ ድረስ ግን እኛ ለኤደን እንዴት ብሩ ሞልተን ይላክ በቻልነው ሁላ እየጣርን ነው። ስለዚህ አሁን የአንተን ሀሳብ እኔ ላጣጥል አልችልም። እሺ ያጣጣልኩ አይደለም ምንም ነገር። ኢቨን ቶኒ እንኳን ከፍ ካለብህ በጣም ይቅርታ። እሺ ምናልባት ለማስረዳት እኔም ድንጋጤ ውስጥ ከመሆናችን የፋሚሊ ቤተሰብ ሜምበር ለራሱ የማይሆን ነገር እዚህ ጋር ኮሜንት ብዙ ይባላል። በሱ ልክ እኔ ልመልስ አልችልም። ሰው የመሰለውን ነገር ነው የሚያወራው። ግን እኛ ተጎጂዎች ነን። በህግ ያልከውን ምንም አንፈራም። እኛ እዚህ አዲስ አበባ ነው ሁላችንም፣ ብዙዎቻችን ቁጭ ያልነው መራ ቤቴ ናቸው። እስኪ አሁን እኔ መልሽ ነገር አንድ። ስለዚህ ልክ አንድ እኔ ሀሳቤ ልጨርስልህ። ቤተሰቦቿ በቤተሰብ ለራሱ ብር እየተሰባሰበ ማንም ሰው ብትጠይቅ መራ ቤቴ አለም ከተማ አካባቢ ያስረዳሃል። እኛ ትላንት አይደለም ጉዳዩን የያዝነው፣ እናንተም ትመጣላችሁ ብለን አላሰብንም። ገባ? ስለዚህ እኛ ሁላችሁም ነገር በቤታችሁ አይደረስባችሁ። ኮሜንት የምትሰጡትም ልብ ይስጣችሁ ማለት ፈልጋለሁ። አንደኛ ሰው ገምቶ ማውራት የለበትም። ይሄ ትልቅ ጉዳይ ነው። ችግሩ አልገባኝም። ማነው ገምቶ ያወራው? ስለምንድን ነው? ሀቡዬ ብዙ ነገር ራሱ ደላላ ናት፣ ብዙ ነው የሚባለው። ኤደን መሆኗን እሷ ናት፣ ብዙ ነገር የነ ህሊና ቤተሰቦች የኤደን ቤተሰቦች በህግ እንዳይጠየቁ እያለባበሱ ነው። ብዙ ነው። እኔ እያነበብኩ ነው። ሚለው ስል ምን አገባን እኛ ስለ ኮመንት እንዴ? ስለ ኮመንት ነው እንዴ? እኔ እኮ ብርሃኑ አይደለም፣ ግን ሀሳብ ብዙ ነገር ሊኖሩ ይችላል። ስለ ኮሜንት ሳይሆን ለማንም ለሁሉም ለኢትዮጵያ ህዝብ አንደኛ በጸሎት እንድታስቡ እንፈልጋለሁ። የኤደንንም ጉዳይ የእናንተ ችግር ግን ሳይገባን አይደለም። ግን ህሊና ይቅርታ አድርጊልኝና በጣም ራስ ወዳድ ነሽ ማለት እዚህ ጋር የሞተባቸው ሰዎች እያሉ ኤደን በህይወት አለች።
እኮ ግን ማለት በቃ ስለራስሽ ብቻ ነው የምታስቢው። ለምን ስለነሱ አይደለም ሀቡ፣ ስለ ሌላኛውም ወገን ማሰብ ጥሩ ነው። ሁልጊዜ ስለ ሁለቱም ወገን ነው። እስቲ አንዴ ዞር በሉ ሀቡ፣ አንዴ ላውራሽ ሀቡ። እሺ እንትን በተለያየ ስልክ ነበር ካስተዋልሽ፣ ሁላችንም ስንደውል ለነበረው ለኤደን እና ወዲያው ስንደውል ጸጥ ተብሎ ድምፅ ተሰምቶ አይደለም እያወራን ያለ ነው። ወዲያው ስንደውል ሄሎ እንላለን። ሄሎ ስንል ኤደን ነኝ ነው የሚሉት። ሜቢ ደላላ እንኳን ከሆነ ጸጥ ብሎ ሰምቶ ነው ኤደን ስንል የሚሰጣት ጆሮ አለ። ኦልሬዲ ልጅቷ ጋር ነው ስልኳ ያለው። ስታነሳ ወዲያው ነው ሄሎ ብላ የምታወራን ያለችው። ደላላ እንኳን እያስፈራራት ከሆነ የእኛን ድምፅ አጣርቶ ነው ጆሮ ላይ የሚሰጠው። ስንደውል ታነሳለች፣ ታወራናለች። ሁለተኛ ነገር ደግሞ ህሊና ጋር ምን ጥያቄ ያለኝ መሰለሽ? እኛ የኤደን ቤተሰብ ነን አለች እና ድምፅ ይመሳሰላል አለች። እንግዲህ እኔ ሰው ነኝ እሳሳታለሁ፣ ግን አንቺን ያወራችሽ ቀበርናት ምናምን ከሚለው ድምፅ ተመሳሳይ ነው፣ በጣም ተመሳሳይ ነው። ሀቡ ይቅርታል እና አንዴ ላስቸግርሽና ህሊና የት አካባቢ ነው የምትኖሪ? ሀቡ ከትክክለኛው የኤደን ድምፅ ጋር እኛን የምታወራ እና ለምሰጥሻለሁ እናት ምናልሽ ካባዶ ነው የምኖረው። ኮንዶሚኒየም ካባዶ ኮንዶሚኒየም ምን ያገናኘዋል? ይሄ ሁሉ ነገር ስለ አድራሻ ምናምን ታውሩ እዚህ ጋር ስለ አድራሻ ታውሩ የሚደበቀው ነገር አይኖርም። እሺ ወደ መፍትሄው እንሂድ። ከነገር ወደ መፍትሄው እንሂድ። ስሙኝን አሁን ትክክለኛውን የኤደንን ድምፅና እዚህ ቪዲዮ ላይ ኢትዮጵያ ውስጥ እያለች ቪዲዮ የምትሰራበት ቲክቶክ አካውንቷ ላይ ገብተን በድምጿ የሰራችው ቪዲዮ ካለ ትክክለኛ ድምጿን እንስማውና ከዛም በኋላ ሳውዲ ውስጥ ሆና ኤደን ነኝ እያለች የምታወራን አካል አንድ ሰው ከሆኑ እናመሳስለው። ገብቷችኋል? አሁን እናንተ 9 ወር ነበር የምትሉት ኤደን የሄደችው 9 ወር አይደለም፣ ሚያዝያ 27 ነው የሄደችው ኤደን። ለምን ከሚያዝያ 25 ኢትዮጵያ ውስጥ ሆና የተቀረጸች ቪዲዮ አለ። ኦኬ አውዬ ይቅርታና ድራፍትም የሚቀመጥ ቪዲዮ ብዙ አለ። ድራፍት አድርገው ፖስት ብለው ይሆናል ውጪ ሆና አቡ ቱማው ሊሆን ይችላል። ግን ጋላሪ ላይ ያለ ደግሞ ወንድምየው አለ የተቀረጸችበት ቀን የሚያሳይ ብሏል። ስክሪንሾት ልኮልሻል ነው ብዬ ነው አላከልኝ እኮ ሜቢ ደግሞ ድራፍት ሊሆን ይችላል እነዛ ቪዲዮዎች ላይሆንም ሊሆንም ይችላል። ያ እሺ ቆይ ኢትዮጵያ ውስጥ ያለች በድምጿ የሰራችው ቪዲዮ ካለ አካውንቷ ላይ ቲክቶክ አካውንቷ ላይ ገብቻለሁ። በድምጿ በዘፈን ሳይሆን በድምጿ የሰራችው ቪዲዮ ከተገኘ ድምጿን እንሰማና ከዛ እዛ ሆና ከኔ ጋር ተደዋውላ ያወራችበት ሁሉም ያሉን ቮይሶች የአንድ ሰው ናቸው። ያቺ ሴትና ኢትዮጵያ ውስጥ ያለች የሰራችሁበት ቪዲዮ ድምፅ አንድ ነው አይደለም የሚለውን እኔ እስቲ ከመጀመሪያው ጀምሮ ቪዲዮ ዘፈን ነው ሚኒማይዝ ላድርገውና ወጥቼ ልጠይቅ። እሺ ጠይቂና አስልቀሽ ላኪ። ኤደን ደላላ እጅ ላይ ከሆነች የሰማነው ድምፅ ደላላው ጋሼ አስልክልኝ እያለች የምታለቅሰው እየተደበደበች ያለችው ኤደን ከሆነች ማለት ነው። በስልክ ኤደን ነኝ እያለች የምታወራው ሴት ደላላ ናት ማለት ነው። እኔ እንደዛ ነው የተረዳሁት። ምክንያቱም እናንተ 9 ወር ነው ከሄደች ነው ያላችሁት፣ ግን የሄደችው ከ3 ወር በፊት ነው። ቤተሰብ ብር እየለመነ አጎቷ፣ ወንድሞቿ ቴሌግራም፣ ዋትሳፕ ግሩፕ ከፍተው 5-10 እየለመኑ ብር እያስገቡ ነው። ያንን ደግሞ ደረሰኙን፣ ቀኑን፣ ሁሉ ነገሩን አይቻለሁኝ እኔ። እስካሁን ድረስ በ3 ዙር 100,000፣ 80,000 እና 70,000 አስገብተዋል። 250,000፣ 70,000 ዛሬ ነው ያስገባው። ከደላላው ጋር ሲያወራም ሪከርድ አድርጎ ልኮልኛል። 70,000 አስገባለሁ ያለች ጓደኛዋ ነበረች፣ ለምን እስካሁን አላስገባችም ብሎ ደላላው አጎትየውን ሲያስጨንቀው ሪከርድ አድርጎ ልኮልኛል። ይሄ እውነት ከሆነ ግማሽ ከፍለዋል። ስለዚህ ኤደን ትወጣለች። ኤደን ስትወጣ ነው እዚህ ጋር መታ በቪዲዮ ቁጭ ብላ ኤደን ራሷ እዚህ ቲክቶኳ ላይ የምናውቃት ኤደን ቀርባ እዚህ ጋር ስላለው ነገር ስታስረዳን ነው እውነቱ የሚወጣው። ገባችሁ? አንደኛ ኤደን እስክትወጣና እዚህ ጋር እስክትቀርብ ድረስ ደግሞ አብሯቸው የተጓዘ ይሄ ሙሉ ቀን የሚባል ልጅ የምታውቁት ካላችሁ በሰላም ሳውዲ ገብቷል። ሼር አድርጋችሁለት ይምጣ። ልኬለታለሁ። እስካሁን አላየውም። አንድ ራይት ነው ሲጀመር ኢሞ፣ ዋትሳፑ ግን 2 ራይት ነው፣ ግን እስካሁን አላየውም።
አቡ አቤት አንድ ነገር አሁን እሷ የመጀመሪያው ድምፅ እሷ ነው እያለች ነበር አይደል? የቅድሙን ከልጁ ጋር ያወሩትን ከጓደኛዬ ጋር። እሺ አሁን ላይ ደግሞ እንደዛ ካሉ ታግታለች የሚለው ነገርስ እንዴት ሊገጣጠም ይችላል ነው? የመጀመሪያው ድምፅ እሷ ከሆነች ታግታለች የሚሉ ከማስ ጀምሮ ነው እነሱ ደላላዋ እንደዚህ በይ ትላትና ከዛ እንደዚህ በይ አዎ እኔ ነኝ በይ ከዛ ትቀበላታለች። የሚቀጥለውን ደላላዋ ታወራለች። እንደዛ ሊሆን ይችላል። ኦልሬዲ ደላሎች እጅ ላይ አይደል ያለችው? ደላላ እኮ ወንድ ብቻ አይደለም ሴቶች ደላሎችም እኮ አሉ ሳውዲ። ሴቶቹ ሁሉም አብረው ነው በህብረት የሚሰሩት። እሷ ደላላ እጅ የገባችው ብር ለመጀመሪያ ጊዜ ያስገቡበት ደረሰኝ ተናግር ያለው ቀኑን ቆይ ድጋሚ ልንገራችሁና በኢትዮጵያ ቀኑን ጻፉልኝ። ቅድም ጽፋችሁልኝ ነበር ረሳሁት። የ100,000 ብሩ ደረሰኝ ጥርት ያለ ልከውልኛል። ቀን የሚያሳይ ማለት ነው። መጀመሪያ ቀኑ አይታይ ነበር፣ አዲስ አውጥተው ልከውልኛል። ቀኑ 100,000 ብሩ የገባበት ቀን 6ኛ ወር ቀን 8 2026 በጁን ማለት ነው። 8ኛ ቀን 8 6ኛ ወር ማለት ጁን 8 ማለት ነው። ጁን 8 6ኛ ወር ቀን 8 ጁን 8 በኢትዮጵያ ቀን ስንት ነው ስላችሁ ቅድም ግንቦት 20 በሉኝ 22 በሉኝ አይደል ነው ብቻ ጽፋችሁልኝ ነበር። አቡ አይጠይቂ ምኑን ልጠይቅ? ድምፁን የአንድ ሰው ነው ወይንስ የሁለት ሰው ነው ብዬ እሺ ቻትጂፒቲ ልጠይቀው። አቡ አይ እነሱም ሲያወሩ እስኪ በስልክ ደወልና ካነሳች እነሱም ገብተው ያውራት እስኪ። እነማን እና ህሊና ቤተሰብ ነን የሚሉት ስልኩን ካነሳች ያውራት እስኪ። ቀጥታ ደውይና አንቺ እኮ ለዛ እኮ ነው ስደውል አይሰራም። ኮሊንግ ነው የሚለው ኢሞዋ ኮሊንግ ነው የሚለው ሪንጊንግ አይልም። በኖርማል በቀጥታ አይሰራም ስልኳ። በቀጥታማ የሆነች ልጅ አንስታ የምትባል አላቅም አይደል ያለችኝ በቀደም። እኔ እኮ በኢሞ ነው ያገኘኋት። እኔ እኮ ያወራኋት በኢሞ ነው። ቀጥታውን አንዱን ወንድ ነው የሚያነሳው፣ አንዱን ደግሞ ሴት ናት የምታነሳው። ሴቷ ነገ ላይቭ ላይ እንፈልጋቸዋለን። ቆይ የሆነ ጽሑፍ አይቻለሁ ቻትጂፒቲ ላይ ዋትሳፕ ላይ የቻትጂፒቲ ማስገቢያ ኦፕሽን አለ ያላ ወደ ቻትጂፒቲ ሼር ማድረጊያ ኦፕሽን አለ ያላችሁኝ ሰዎች ልፈልግ አንዴ። አስራ 8/7/2000 እሺ ጻፍ ወንድምየው ላይቭ ላይ አስገብኝ ያለ ነው በዋትስአፕ ይሰፈን ጻፍ። እሺ ጻፍ አስገባሃል። ኮድክን ጻፍና ሞዴሬተሮች ያስገቡሃል። ድምፁን ለመላክ ነበረ። አላነሳ ነው ያንን 74ቱን መጨረሻውን ትሩኮረር ጋር ሰርች ሳደርገው ሙሌ ሳውዲ ይላል። ሙሌ ሳውዲ ሲል ከነሱ ጋር የሄደው ልጅ መሆኑ ገባኝ። እኔ ከዛን ትላንትና ጸጥ አልነውና ቀረን ማለት ነው። አታነሽም ብሎ ቴክስት አደረገልኝ፣ ጸጥ አልኩትኝ። ከዛ በኋላ ስልክ ደውሎ ሳናነሳ ስንቀር ማለት ነው። ከዛን ዝም አልነው። ትላንትና ማታ ደወለ። ራሱን የደወለው በዚህ ስልክ ደግሞ ቀይሮ በ43ቱ መጨረሻው ደግሞ ማለት ነው። ኦኬ ራሱ ሲደውል ከዛ እኔ የልጅቷ የእሷ ስልክ የሲስተር ስልክ በተን ነበር። በበተን ያወራሁት ሪከርድ እያደረኩት እንደሱ ብዬ እሱን ሪከርድ አወራሁት ማለት ነው። ልክ እኔ እንደሰማች ነው በቃ ያወራሁት። ከሪከርድ በሷ በበተኗ ስልክ አድርጌ ነው ከዛ ወደ እናንተ የላኩላችሁ። ይህን ነው ያወራኝ። በሰላም እንደዛ ሰማሽ ያለውን በቃ በሰላም ገብተናል ምናምን አለኝ። ስልካቸው እኔ አሁን ስልካቸውን አልተቀበልኩትም። በቃ ላወጣጣው ነው እንደዛ ያልኩኝ እኔ። እንዴት የት ስልኬን ሰጥቼ ነበር ምናምን ሲል ሰማሽው አይደል? አዎ አዲስ አበባ ላይ አግኝቼ ቻው ብያችሁ በሰላም ግቡ ብያችሁ ስልክህን ተቀብዬ ስልክህን ተቀብዬ ያንተን እንኳን ተቀበልኩ የእነሱንም ተቀብያቸው ቢሆን ኖሮ አለክ እኮ ስለው ቆይ እስኪ ስልኬ ጋር ነበር እስኪ ምንድን ያለው ስልኬ ጠፍቶብኝ ነው ያለው። ስልኬ ጋር ነበር እስኪ ካገኘሁት እልክልሃለሁ አለ። ከዛ በኋላ ቀይና አወራን። ስለ ሄደንም ስጠይቀው ደህና ናት ወዲያው ተቀብላችኋለች ስለው አዎ ተቀብላናለች
እና ታዲያ እሷ እንዴት ነው ስራ ጋር ናት? ስራ እየሰራች ነው? ስላው እየሰራች ነው። ኤደንን ያውቃታል እሱ። ኤደንን እቺኛዋን ኤደን ያውቃታል ኢትዮጵያ እያለች። እኔ አላቅም እኮ ስለዚህ ግንኙነታቸውን ያገኘሁት ይሄን ልጅ ያገኘሁበት መንገድ ልንገርሽ። መጀመሪያ ላይ ቤቲ በዚህ ልጅ ስልክ ለአከራዮቿ ቴክስት ልካለች። በሰላም ነው ከነገ ወዲያ እመለሳለሁ ብላ የላከችበት ቴክስት የዚህ ልጅ ስልክ ነው፣ የኢትዮጵያ ስልኩ ማለት ነው። ከዛን ያን የኢትዮጵያ ስልክ ይዤ ነው በኢሞ ጋር ሴቭ አድርጌ ይሄን ነገር ሁሉ ነገር ያወራሁት ማለት ነው። ከዛን አላወኩሽም እኔ ወደ ሳውዲ ስለሄድኩኝ ነው አለኝ። ይሄ ማለት አብሮ የሄደው ልጅ ነው ማለት ነው። እንግዲህ በዛ እንደዚህ ካለ አላወኩሽም ወደ ሳውዲ ስለሄድኩኝ አለ ማለት በቅርብ መግባቱን ነው እየነገረ ያለ። ወደ ሳውዲ ስለሄድኩኝ አላወኩሽም ምናምን ብሎ ስልክሽ ላኪልኝ ስለኝ ስልኩን ላኩለት። ከዛን መደወል ጀመረ፣ አወራን ማለት ነው። ይሄ ነው በቃ ያለው ነገር። አሁን ከልጁ ጋር ያለው ነገር ይሄ ነው እንግዲህ እንደሰማሽው ነው። ስለዚህ አብራቸው የነበረ ልጅ ይሄ ነው። ከቴሌግራም ጋር አግኝተናል። እሱ ፎቶውን ማለት እሱ ፎቶ ያገኘሁት ከቴሌግራም ጋር ነው። ይሄ ነው ያለው እውነታ። እንግዲህ አሁን ስለ ቤቲ ሁለቱን እውነታ ሊያወጡ የሚችሉ እሷ አብራት ያለችዋ ልጅና ይሄ ከቀረቡ ያወጣሉ ማለት ነው። ሁለቱ መቅረብ ከቻሉ እኮ እሷን ምንፈልገው እችን ልጅና ሙሌን ነው እኮ። ከዛ በኋላ ነው ስለ ሄደን እውነታ እንግዲህ ሊያወጡ የሚችሉ እነዚህ ናቸው ስለ ሁለቱም። ትክክል አይደል? ስለዚህ የሁለቱም ፎቶ ለጥፌ ቪዲዮ ሰራና ነገ እንፈልጋቸዋለን። አሁን ቮይሱን ልካው የሚለው ጄሚኒ ቤዝድ ኦን ዘ አውዲዮ ክሊፕ there is only one woman speaking. The audio feature a conversation between two people in total. One woman who answered the question about what happened at the border. One man who asks for the verification and details. ይላል ጄሚኒ